የእርግዝና የመጀመሪያ አንድ ሳምንት ምልክቶች። ሰላም እንዴት አላችሁ ቤተሰቦች? ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ እንድትጀምሩ ነግራችኋለሁ። ፈለው ያላደረጋችሁ ፈለው አድርጉ፣ አዳዲስ መረጃዎች እንዲደርሳችሁ። የእርግዝና የመጀመሪያ ሳምንት 8 ዋና ዋና ምልክቶች ልነግራችሁ ነው። በቅድሚያ ግን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ጀምሩ። የመጀመሪያው መድማት ወይንም ደግሞ መትከል ነው። የእርግዝና የመጀመሪያ ሳምንት ላይ ወይንም ደግሞ የወር አበባችሁ ከቀረ መቅረቱን ካረጋገጣችሁበት ቀን ጀምሮ የመጀመሪያው ሳምንት አካባቢ ደም መድማት ወይንም ደግሞ የመትከል ምልክት ታያላችሁ። ሁለተኛው ቁርጠት ይኖራል። የእርግዝና የመጀመሪያ ሳምንት አካባቢ የቁርጠት ምልክቶችን ታያላችሁ። ከወር አበባ ቁርጠት ጋር ተመሳሳይነት ያለው ቁርጠት ልታዩ ትችላላችሁ። ሶስተኛው የጡት ለውጦች ነው። የጡት ለውጦች ይኖራሉ። ጡት ጫፍ አካባቢ ህመም ይኖራል። ይህ የሚሆነው ደግሞ የሆርሞኖች ለውጥ ጋር ተያይዞ የሚመጣ አንዱ የእርግዝና ምልክት ነው። አራተኛው ድካም ነው። ሰውነት ብዙ ፕሮቲኖችን ማመንጨት ሲጀምር የድካም ስሜቶች ከወትሮ የተለየ ሊሰሙሽ ይችላል። አምስተኛው ማቅለሽለሽ ነው። ማቅለሽለሽ ወይንም ደግሞ የጠዋት ህመም ተብሎ የሚጠበቀው ብዙውን ጊዜ በእርግዝና ሰዓት ማቅለሽለሽና ማስታወክ ምልክቶች። ስድስተኛው ተደጋጋሚ ሽንት መሽናት። ሰባተኛው የምግብ ጥላቻ ወይንም ደግሞ ማማር ሊኖር ይችላል። በእርግዝና ሰዓት አንዳንዶቹ ምግብ ያስጠላቸዋል፣ አንዳንዶቹ ደግሞ የምግብ ፍላጎታቸው የሚጨምሩ። ስምንተኛውና የመጨረሻው ቤተሰብ ይህንን ከማለት በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ፈለው እያደረጋችሁ ቤተሰብ ሁኑ። ስምንተኛውና የመጨረሻው የስሜት መለዋወጦች ነው። በእርግዝና ሰዓት የስሜት ለውጦች ይኖራሉ፣ የስሜት መቀያየሮች ይኖራሉ። ይህ ደግሞ አንዱ የእርግዝና ምልክት ነው። እንግዲህ ሰፋ አድርጌ ረዘም ያለውን ደግሞ ባዮ ላይ ባለው ሊንክ በመግባት ሰርቼላችኋለሁ፣ ማየት ትችላላችሁ።